ሰላም በያላችሁበት በድጋሚ እንዴት ቆይታችኋል ተመልካቾቻችን ዜና ኢትዮጵያ ከመላው ኢትዮጵያ 7 ሰዓት ሆኖ በምዕራፍ 2 ወደ እናንተ መድረስ ጀምሯል። አሁንም አብሮነታችሁ ከኛ ጋር እንዲሆን በአክብሮት ነው የምንጋብዘው። ዜና ኢትዮጵያን እየመራን ደግሞ ነጻነት ፍቅሩና አሸናፊ እንዳላብረናችሁ ቆይታ እናደርጋለን። በቅድሚያም አርዕስተ ዜናዎች። በአማራ ክልል ጽንፈኛው ታጣቂ ቡድን በትምህርት ላይ ባደረሰው ተጽዕኖ በሺዎች የሚቆጠሩ ትምህርት ቤቶች ተዘግተው በርካታ ተማሪዎች ከትምህርት ገበታ ውጪ ሆነዋል። በዘንድሮ የመኸር ወቅት የተሻለ ምርት ለመሰብሰብ እየተሰራ ስለመሆኑ ተገለጸ። ማህበረሰብ አቀፍ የጤና መድን አገልግሎት አባል መሆናቸው ተጠቃሚ እንዳደረጋቸው የምስራቅ ወለጋ ዞን ነዋሪዎች ገለጹ። ከውጭ የአሜሪካ ፕሬዝዳንትና የሩሲያው ፕሬዝዳንት ቭላድሚር ፑቲን የስልክ ውይይት አደረጉ። በስፖርት ዘገባችን በሳምንቱ ከሚደረጉ የአውሮፓ ታላላቅ ሊጎች የሊቨርፑልና ማንቸስተር ዩናይትድ የላክሻየር ደርቢ ጨዋታ ተጠባቂ መሆኑ ዋነኛ ጉዳያችን ናቸው። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ክብራትና ክብራን ተመልካቾቻችን እዚህ ከዋናው ስቱዲዮ ከያዝናቸው ዜናዎች በተጨማሪ ደግሞ ተጨማሪ መረጃዎችን የሚያጋሩ ሪፖርተሮቻችን በቀጥታ መስመራችን ላይ ይገኛሉ። በኦሮሚያ የትምህርት መድረክን እየተከታተለ የሚገኘው ባልደረባችን አሊ ደደፎ አለ። እሱን ወደ በኋላ ተጨማሪ መረጃዎችን የሚያደርሰን ነው የሚሆነው። እንዲሁም ደግሞ አባዲ ወይናይ የቡልቡላ አላጌ መንገድ ግንባታን በተመለከተ ተጨማሪ መረጃዎችን ሊያደርሰን በኋላ ይቀላቀለናል። ባልደረባችን ሳዳት መሐመድ ሳኒም እንዲሁ በቀጥታ መስመራችን ላይ የተመለከትነው እንገኛለን። የቀድሞ የሸኔ አባላት ወደ ሰላም መጥተው የስራ ዕድል ተፈጥሮላቸው በጥሩ እንቅስቃሴ ላይ እንደሚገኙ እሱን የተመለከተ መረጃ ያደርሰናል። እንዲሁም ደግሞ ባልደረባችን ብሩክ ተስፋዬም እንዲሁ በቀጥታ መስመራችን ላይ ይገኛል። ህዳሴ ግድብ የፈጠረውን አሰባሳቢ ትርክት በተመለከተ ወደ በኋላ ተጨማሪ መረጃዎችን የሚያደርሰን ይሆናል። በዛሬው የዜና ኢትዮጵያ አጀንዳችን ደግሞ በዋነኛነት የምንመለከተው በማዕከላዊ ኢትዮጵያ ሀዲያ ዞን ማሻ ወረዳ ላይ የግብርና እንቅስቃሴን የተመለከተ መረጃ እናደርሳችሁና ለዚህ ደግሞ ሪፖርተራችን ወንደሰን አፈወርቅ በቀጥታ መስመራችን ላይ ይገኛል። እሱ መነሻ አድርገን በስፋት ይህንን ጉዳይ እንመለከታለን። ለዚህ ደግሞ እንግዳችን ሮባ ጴጥሮስ ይባላሉ። የሰላምና ልማት ተመራማሪና አማካሪ ናቸው። ሁሉንም በሰዓታቸው የምናገኛቸው ነው። አብራችን ቆዩ። ተመልሰናል ተመልካቾቻችን። ምዕራፍ 2 እስከ 8 ሰዓት ድረስ ነው ከናንተ ጋር ቆይታ የሚያደርገው። ወደ አጀንዳ ጉዳያችን ተሻግረናል። እንቀጥላለን። ክብራትና ክብራን ተመልካቾቻችን አጀንዳችንን እናስቀድማለን። ቀደም ብለን እንዳስተዋወቅናችሁ በሰው ሰራሽና በተፈጥሮ አደጋዎች ምክንያት ለችግር የሚጋለጡ ዜጎች በራስ አቅም የሰብአዊ ድጋፍ አቅርቦትን ለማድረስ የሚያስችሉ ስራዎች እየተሰሩ ስለመሆኑ የስልጤ ዞን አስተዳደር አስታወቀም። በዞኑ ለዚህ አገልግሎት የሚውሉ የተለያዩ ሰብሎች እየተመረቱ ስለመሆኑም የዞኑ ግብርና መምሪያ አስታውቋል። ወንደሰን አፈወርቅ ተጨማሪ አዘጋጅቷል። ኢትዮጵያ ከተረጅነት ለመላቀቅና የምግብ ሉዓላዊነቷን ለማረጋገጥ እየሰራች ትገኛለች። በተለይም ደግሞ በሰው ሰራሽና በተፈጥሮ አደጋዎች ምክንያት ለችግር የሚጋለጡ ዜጎችን በራስ አቅም ድጋፍ ለማድረግ የሚሰራው ስራ በዚህ ረገድ ይጠቀሳል። በተለያዩ አካባቢዎች የሚገኙ የወል መሬቶች ላይም ሰብሎችን በማምረት ለአደጋ ጊዜ መጠባበቂያ የሚውል ሰብል እየተከማቸ ነው። በስልጤ ዞን ሳንኩራ ወረዳ ተገኝተናል። በዚህ በወረዳው እየለሙ ከሚገኙ ማሳዎች መካከል በአንዱ ነው የተገኘነው። እንግዲህ እንደምታዩት በስፋት ስንዴን የማምረቱ ስራ እየተሰራ ይገኛል። በዚህ የለማው ስንዴ እንግዲህ ለተለያዩ የህብረተሰብ ክፍሎች ጥቅም ላይ የሚውል ይሆናል። ከቀበሌ ምርት ከተጀመረ በኋላ አጠቃላይ ህብረተሰቡ
በመጋዘን ወጥቶ እነሱን የመልመል እኛ ማለት ነው የባሱት ሚሊሱ ሚቂምሱ የሌላቸው በሴፍቲነቱም ሆኑ ለነሱ በዋናነት ለነሱ የተጠቀመው ነው። ይሄ እሳት ተቃጠለባቸው በጣም ራባ ያዛቸው በሴፍቲነቱ ሰዎች ያሉ ማለት ነው ለሱ የተጠቀመው ነው። እኛ እንሰራዋለን ሰርተን በኋላ እናስረክባለን። ካስረከብነው በኋላ ተጎዳው አካል አለ ተቆጥሮ ለነሱ ለተጎዳው አካል ተመልሶ መጥቶ ይረዳዋል። ጤፍ፣ ስንዴ፣ በቆሎ እነሱ ናቸው። እዛ አለ ደግሞ ቦሎቄ፣ ሰሊጥ፣ ሹቆ። ይህ ራስን የመቻል በራስ አቅም ክፉ ቀንን ለመሻገር የተዘየደው አካሄድ ቁጭት የወለደው ጭምር ነው። ይሄ መሬት እንዲህ ያላ ህዝቡ ለምን ይጎዳል የደሃ ለምን ይፈጠራል በሚል መሬት የተሸከመት በሆዱ ያለው እስካሁን አልታወቀም በሚል ታምና ጀምሮ ህዝቡ ለራሱ ገብቶት ደሃ መኖር የለብንም በሚል አምናም መርቶ ወረዳ መጋዘን ገብቶ ለህዝቡ የተረዳ ነው። ዘንድሮም ደግሞ ይሄ መርቶ ሄዶ መጋዘን ገብቶ ለህዝቡ ለተጎዱች ባሬም ለሌላቸው ዶሮ ለሌላቸው በግ ለሌላቸው ፍየል ለሌላቸው ህዝቡ በራሱ ተነሳስቶ ይህንን ስራ ሰርተናል። የሳንኩራ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ ሙሐባ ሳሊ እንደሚሉት ለተለያዩ አደጋዎች የተጋለጡ ዜጎችን መደገፍ የሚያስችሉ ስራዎች በወረዳው በስፋት እየተሰሩ ነው። ከተረጂነት ወደ ምርታማነት በሚል በዚህ ባጀት ዓመት ከ65 ሄክታር መሬት በላይ ያው በዘር ሸፍነናል። በአጠቃላይ በስንዴ፣ በበቆሎ፣ በሰሊጥ፣ በቦሎቄ ያው ማልማት ችለናል ማለት ነው። አምናም አምርተናል እንደ ወረዳ አምናም በስንዴ በጤፍ አምርተን ያው በተፈጥሮና በሰው ሰራሽ አደጋዎች ለተጎዱ የማህበረሰብ ክፍሎች የማድረስና አቅመ ደካሞችን የመደገፍ ስራዎችን በዚህኛው ባለፈው ባጀት ዓመት ደግፈንበታል ማለት ነው። ዘንድሮም ያው ያንን ለማድረግ አቅደን እየሰራን ነው። የስልጤ ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ የሆኑት ሙሐባ ከማል በበኩላቸው ከተረጅነት መላቀቅ እንዲቻል በየአካባቢ ያሉ ጸጋዎችን በመለየት የተለያዩ ሰብሎችን በስፋት የማልማት ስራዎች እየተሰሩ ነው። ተረጅነትን በመከላከል ወደ ተሟላ አገራዊ ሉዓላዊነት ለመሻገር ሁሉ ጊዜ እርዳታ መጠበቅ የለብንም። ይሄን ለማድረግ ደግሞ ዝም ብሎ በባዶ ሳይሆን ያሉን ጸጋዎች ምንድናቸው በየወረዳው በየቀበሌው ያሉን ጸጋዎች ለይተናል። ይሄን ለማድረግ አንዱ የወል መሬቶች አሉን። የወል መሬቶችን በራስ አቅም በማልማት የለማውን ማሳ ደግሞ ሰብስበን በተገቢው በመውቃት በማጠራቀም አደጋ ሲደርስ ለመገልገል ነው። እንግዲህ ይሄን እየሰራን ያለ ነው። የወል መሬቶች የመንግስት ናቸው። የወል መሬቱ በመንግስት አቅም ይታረሳል በትራክተሮች ዘሩንም በመንግስት አቅም አቅርበን እንዲለማን እያደረግን ያለ ነው ማለት ነው። አሁን እየለማ ያለው በመኸር በበልግ በቆሎ አልመተናል። በስፋት በቆሎ ነው ያለማ ነው። በመኸር ደግሞ የስንዴ አልመተናል፣ ጤፍ አልመተናል፣ ገብስ አልመተናል፣ ሰሊጥ አልመተናል። እነዚህን ሰብሎች አልመተን በቀጣይ የጊዜው ሲደርስ አጭደን ወቅተን ደግሞ በተገቢው ምን ከዝነው ይሆናል ማለት ነው። አገልግሎቱም አሰራር አለው፣ ምክር ቤት አለው። የአደጋ ስጋት ስራ አመራር ምክር ቤት አለ። አደጋዎች ሲደርሱ እየወሰነ ለሚፈለገው ዓላማ እንዲውል ያደርጋል ማለት ነው። በስልጤ ዞን በ2017-18 የመኸር ስራዎች ከ4.3 ሚሊዮን ኩንታል በላይ ምርት እንደሚጠበቅም ተመላክቷል። ተመልካቾቻችን ዜናዎቻችን ወደ እናንተ እየደረሱ ይገኛሉ። ወደ ሌሎች ዜናዎች እናልፋለን። በሐረሪ ክልል በዘንድሮ መኸር ፈጥኖ ደራሽ ሰብሎች ላይ ትኩረት በማድረግ የተሻለ ምርት ለመሰብሰብ እየተሰራ መሆኑ ተገለጸ። በክልሉ በዘንድሮ መኸር ከ11,000 ሄክታር በላይ መሬት በዘር መሸፈኑም ነው የተገለጸው። በጉዳዩ ላይ ቴድሮስ ታደሰ ተጨማሪ ዘገባ አለው። የግብርና ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ መንግስት በትኩረት እየሰራ የሚገኝ ሲሆን አርሶ አደሮች ከስነ ምህዳር ጋር ተስማሚ የሆኑ አዳዲስ ሰብሎችን እንዲዘሩ በማድረግ ተስፋ ሰጪ ውጤቶች መመዝገባቸው ይታወቃል። ከነዚህ ሰብሎች መካከል ደግሞ ስንዴ አንዱ ሲሆን በሐረሪ ክልል የሚገኙ አርሶ አደሮችም ከሌሎች ሰብሎች ጎን ለጎን ስንዴን በማምረት ውጤታማ እየሆኑ መምጣታቸውን ይናገራሉ። በዘንድሮ መኸር ማሳቸውን በስንዴ ዘር መሸፈናቸውን የሚገልጹት በክልሉ ሶፊ ወረዳ የሚገኙት አርሶ አደር ሀጅራ መሐመድ ከግብርና ባለሙያዎች ጋር በቅንጅት በመስራት ከአምናው የተሻለ ምርት ለመሰብሰብ እየሰሩ እንደሚገኙ ተናግረዋል። ይህንን የስንዴ ምርጥ ዘር ከግብርና ቢሮ ነው ያገኘነው። 1 ሄክታር መሬት በስንዴ ሸፍነናል። አምና ጥሩ ምርት ነው የሰበሰብነው። ዘንድሮም የተሻለ ምርት ለመሰብሰብ እየሰራ እንገኛለን።
ዋንጋሪ አነጅር የአገዳ ሰብሎች በስፋት ከሚመረትባቸው አካባቢዎች መካከል የምትጠቀሰው የሐረሪ ክልል ከቅርብ ጊዜያት ወዲህ ከስንዴው ባሻገር መልካም የተሰኘ ማሽላ ዘር በአርሶ አደሮች ዘንድ ተመራጭ እየሆነ መጥቷል። መልካም የማሽላ ዘር ድርቅን የመቋቋም አቅሙ ከፍተኛ መሆኑን የሚያነሱት በቂሌ አካባቢ የሚገኙ አርሶ አደሮች በሄክታር የሚገኘው ምርትም ከፍተኛ መሆኑን ያነሳሉ። ሽንጋንኩኒ ዲማን ገራገሩማን ቀበን ዲማን አመሌ ይህ ማሽላ ከዚህ ቀደም ከምንዘራው በጣም የተሻለ ነው። ይህንን ዘር አምና ነው መዝራት የጀመርነው። ጥሩ ገቢም ነበር ያገኘሁት። ዘንድሮ ዝናብ አጥሮታል፣ ግን ምርቱ እንደምታዩት ቆንጆ ነው። ገራገሩማ ጉዳ ቀበን ምርጥ ዘር ባለፈው አመት አግኝተን ነበረ። እሱን በክላስተር ባለፈው አመት በደንብ ስለተማር ይሄንን የዘራ ነው አሁን የምናየው ማሽላ ማለት ነው። ይሄንን ዘራን። ያው ትንሽ በዝናብ እጥረት ወደ ኋላ የመጎተት ሁኔታ አለ። ሆኖም ግን አሁንም ትንሽ ዝናብ ቢያገኝ ይበስላል ቶሎ። በሐረሪ ክልል በዘንድሮ መኸር ከ11,000 ሄክታር መሬት በላይ በዘር መሸፈን መቻሉን የሚገልጹት የክልሉ ግብርና ልማት ቢሮ የግብርና ኤክስቴንሽን ዳይሬክተር መሐመድ ሬድዋን ዘንድሮ ያጋጠመውን የዝናብ መዘግየት ለመቅረፍ በፍጥነት የሚደርሱ ሰብሎች ላይ ትኩረት ማድረግ መቻሉን ጠቁመዋል። ያው ዘንድሮ የመኸርም የበልግ ዝናብም በዋናነት ከዚህ ከምስራቁ ጋር ተያይዞ ትንሽ የመቀነስ የመቆራረጥ ሁኔታዎች ነበሩ። ይህንን ችግር ለማለፍ በዋናነት ቢሮው ቶሎ ደራሽ የሆኑ ሰብሎች ላይ ትኩረት አድርጎ ሲሰራ የነበረው። ከዚህ አንፃር ስንዴ አንደኛው ዋና ይህንን ድርቅ ለመቋቋም ተመርጦ የተሰራ ስራዎች ናቸው ብሎ መውሰድ ይቻላል። እንዲሁም አጫጭር ማሽላዎችም ቶሎ በ3 ወር የሚደርሱትን ኮፓፕ አርግተን የመስራት ስራዎች እየሰራን ያለ ነው። በሄክታር ለመግለጽ ታል ስንዴ ወደ 532 ሄክታር በክልል ደረጃ አልምተናል። ቶሎ ደራሽ ማሽላ ደግሞ ወደ 2700 ሄክታር የሚሆነውን አልምተናል። በክልሉ ከዝናብ ጋር ተያይዞ የሚያጋጥሙ ችግሮችን ለመቅረፍም የመስኖ ልማት ስራዎች ላይ ትኩረት ተደርጎ እየተሰራ እንደሚገኝ ተጠቁሟል። በዘንድሮ የመኸር ወቅት ከ156,000 ሄክታር በላይ መሬት በዘር መሸፈኑን የሀዲያ ዞን ግብርና መምሪያ አስታወቀ። ከዚህም ከ8 ሚሊዮን ኩንታል በላይ ምርት እንደሚጠበቅ ተገልጿል። ከ51,000 በላይ ሄክታር በላይ መሬት በኩታ ገጠም እየለማ ስለመሆኑም ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ወንደሰን አፈወርቅ በቀጥታ መስመራችን ላይ ነው የሚገኘው። ወንደሰን እንዴት ውለሃል? የ2017-18 የመኸር ወቅት በሀዲያ ዞን የግብርናው እንቅስቃሴ ምን ደረጃ ላይ ይገኛል ተብሏል? አጠቃላይ ያሉ መረጃዎች ልታደርሰን ትችላለህ? መልካም አሸናፊ፣ ቀደም ሲል አንተም ስታነሳ እንደነበረው እንግዲህ ከ156,000 ሄክታር በላይ መሬት እንግዲህ በዋና ሰብሎች በዚህ በሀዲያ ዞን ስለመልማቱ ነው መረጃዎች ያደረሱን የግብርና መምሪያ ማለት ነው የዞኑ። እንግዲህ እንደ አጠቃላይ በተለይ በዚህ ዞን ከኩታ ገጠም እርሻ ጋር ተያይዞ የክላስተር እየተባለ ከሚጠራው እርሻ ጋር ተያይዞ በጣም ሰፋፊ ስራዎች ናቸው እየተሰሩ የሚገኙት። የስንዴ የኩታ ገጠም እርሻዎች፣ በጤፉም እንዲሁ በተለያዩ ሰብሎችም በተለይ አርሶ አደሩ በስፋት በኩታ ገጠም እርሻዎች በጋራ በመስራት እንግዲህ ውጤታማ እየሆነ ስለመምጣቱም ነው እየተጠቆመ የሚገኘው። እንግዲህ እንዳጠቃላይ በዘንድሮ በተለይ ከመኸር ምርት ከ8 ሚሊዮን ኩንታል በላይ ምርት እንደሚጠበቅም ነው ከዞኑ ግብርና መምሪያ ያገኘነው መረጃ የሚጠቁመው። ከዚህ ውስጥ ከ51,000 በላይ ሄክታር መሬት እንግዲህ በኩታ ገጠም የለማ ነው። ከዚህ ውስጥ ደግሞ ከ28,000 ሄክታር በላይ የሚሆነው መሬት በስንዴ ሰብል የተሸፈነ ስለመሆኑም ነው እንዲሁ መረጃዎች የሚጠቁሙት። እንዳጠቃላይ ከግብርናው ጋር ተያይዞ ከጊዜ ወደ ጊዜ በተለይ አሁን በምንገኝበት ወቅት ስለመዘመኑ አርሶ አደሮችም እንዲሁ ምርታማ እየሆኑ ስለመምጣታቸው ነው በጉብኝታችን ወቅትም የተገነዘብ ነው ማለት ነው። አንድ እንግዳ አሉኝ በዚህ አሁን በሚገኝበት በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሚሻ ወረዳ ቡኡማ ቀበሌ አርሶ አደር ናቸው። ፍቅሬ ፎክሬ ይባላሉ። እሳቸው ጋር አጭር ቆይታ ይኖረናል። አመሰግናለሁ። እንደው አጠቃላይ የግብርናው አሁን ያለበትን ደረጃ እንዴት ይገልጹታል እርሶ? በጣም ጥሩ ነው። እኔ በደርግም ሰርቼ ያለው በኢህአዴግም ሰርቼ ያለው። አሁን ፊት እኛ ገበሬዎች እርዳታ ፈላጊ ነበር። አሁን በአሁኑ አብይ መንግስት በሚያሳልፉት ዜና የምንሰማውን በተግባር እያየን ነው። እንግዲህ በአካል በራሴ ደረጃ እያየሁት ነው። አሁን ስንዴ ለማኞች ወይም እርዳታ ፈላጊዎች አይደለንም። በስንዴ ራሳችን ችለን ለገበያ ለማቅረብ
እንደምናቀርብ ነው። እንግዲህ ምርቱ በዘንድሮ አመት ከአምና በፊት ማዳበሪያ ችግርም ነበር። ዘንድሮ ማዳበሪያም ችግር የለውም። ደግሞ በዳፕ ዝሩ ተባለ። ለውጡ እየመጣ ነው። አሁን እኛ የስንዴ እርዳታ ፈላጊዎች አይደለንም። አሁን ለገበያ ለማቅረብ እንደምንችል ነው። አሁን ከራሴ ከቤት ፍጆታ አልፎ ወደ ገበያ ለማቅረብ እንደተዘጋጀው ነው የሚቆጥረው። እኔ እንግዲህ በዘንድሮ የመኸር ወቅት በዞኑ የተለያዩ በርካታ ስራዎች መሰራታቸውም እንዲሁ ሲገለጽ ነበርና አጠቃላይ የግብአት አቅርቦቱ እንዴት ነበር? ምናልባት የባለሙያዎች ክትትልስ በዚህ በመኸር ወቅቱ ላይ እንዴት ነበር? በጣም ጥሩ ነው። አሁን የወረዳም የዞንም ግብርናዎች ለኛ እንግዲህ ይሄ ስንዴ ምን እንደሆነ አውቃለሁ። አሁን ቆጥሬ ያለው ማለት ይችላለሁ። በጣም አሁን ዋግ በሽታም አሁን ዋግና አረም ነው እኛ ጋር ምንም በሽታ ሌላ አገር ነው። አሁን ዋግ ሁለቴ አርጋለሁ። ዋግም ምንም እንዳይገባ በጣም ክትትል ወረዳ ከኛ ጋር ነው የሚውለው። አዎ የቀበሌ ባለሙያዎችም የወረዳ ባለሙያዎችም ከኛ ጋር ነው የሚውለው። አሁን የዋግ በሽታ እንዴት እንደሚከሰት ይነግራሉ። አሁን በደርግና በኢህአዴግ የነበረ የምርት ለውጥ በዘንድሮ አመት ከአምና ዘንድሮ በጣም የተሻለ ምርት እንደሚገኝ ነው የሚጠብቀው። አሁን ፊት በሄክታር 25 ኩንታል የምናገኘውን አሁን ከ40 ወደ 50 ከ50 ወደ 60 ይደርሳል ብዬ ነው ተስፋ የሚያደርገው። አሁን የአብይ መንግስት አሁን በዜና የሚያሳልፉትን አሁን በተግባር አይቻለሁ። ምርታማ መሆን እንደጀመረ ነው የምናውቀው። አሁን ከእንግዲህ ወዲህ በዚህ አይነት እኛም በመስመር እንዘራለን። ከኛም የሚማሩ ብዙ ገበሬዎች አሉ። አሁን ክትትሉ በጣም ቆንጆ ነው። ግብአትም በጣም ቆንጆ ነው ዘንድሮ። በጣም አመሰግናለሁ። አመሰግናለሁ። እንግዲህ አሸናፊ ቀደም ሲል እንደሰማችሁት በተለይ በግብርናው ዘርፍ የኩታ ገጠም እርሻ እንዲሁም ደግሞ በተለይ ለአርሶ አደሩ የሚደረገው ክትትልን ጨምሮ የግብአት አቅርቦቱም እየተሻሻለ ስለመሆኑ ነው እንዲሁ አርሶ አደሮቹ በነበረኝ ቆይታ ይነገሩ። ወንደሰን አንተንም እንግዳንም ከልብ ነው የምናመሰግነው። ጥሩ ጊዜ ይሆንላችሁ። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ሀሳቦችን እናነሳለን። ተጨማሪ ሀሳቦችን ለማንሳት ደግሞ ስቱዲዮ እንግዳ ጋብዘናል። እንግዳችን የህግ ሰላምና ጥናት ተመራማሪ እንዲሁም ደግሞ አማካሪ ዶክተር ሮባ ጴጥሮስ ናቸው። ዶክተር ስለመጡ እናመሰግናለን። መልካም፣ ወደ መጀመሪያ ጥያቄያችን ስናልፍ የመደመር መንግስት መጽሐፍን እናንሳ። በመደመር መንግስት መጽሐፍ ውስጥ አንዱ ትኩረት የሚያደርገው የገጠር ሽግግርን እውን ማድረግ የሚለውን እንመለከታለን እና ምናልባት የገጠር ሽግግርን እውን ለማድረግ ደግሞ አርሶ አደሩን በዘመናዊ የግብርና አሰራር መደገፍ እንደሚገባም ይገለጻል። እስካሁን የመጣንበት ሂደት በዚህ ምዕራፍ ውስጥ እንዴት ነው የሚገለጸው? እሺ፣ በጣም አመሰግናለሁ። እንግዲህ የመደመር መንግስት ይዞት ከመጣው ወሳኙ ሀሳብ የምንለው የገጠር ሽግግር ነውና የብልጽግና መንግስት ሰው ተኮር ነውና ሰው ገጠርን ለማሸጋገር ሰው ላይ መስራት ግዴታ ነው። የገጠር ሽግግር ምንድነው ስንል ከባህላዊና ከተለመደው የአስተራረስ ዘይቤ ወደ አግሮ አንተርፕሬነርሺፕ ወደ ዘመናዊነት መሸጋገር። ምክንያቱም ዓለም ጥሎን ሄደዋልና እሱም በመደመራዊ ፍጥነትና በመደመራዊ ዝለት በፈጠራ የታከለ በቴክኖሎጂ የተደገፈ የግብርና ስራን በሚያቀላጥፍ ሁኔታ ላይ መሰማራት መቻል አለብን ወደሚለው ነው የሚያተኩረው። እንግዲህ ሰው ተኮር ነው ስንል የገጠር ሽግግሩ ሰው ተኮር ነው ስንል ብልጽግና ሰው ተኮር ነው ስንል የሰብአዊ ደህንነት ላይ ፎከስ የሚያደርግ ነው። የሰብአዊ ደህንነት 3 ፒላሮች ወይም ሶስቶችን ያቀፉት ናቸው። የመጀመሪያው ፍሪደም ፍሮም ፊር፣ ይሄ ከስጋት ነፃ የሆነ ማህበረሰብ መፍጠር መቻል፣ ማሰባሰብ መቻል። የገጠር ሽግግርን ይጠይቃል። ማሰባሰብ፣ የተበተነ ማህበረሰብን ወደ አንድ ቦታ አምጥቶ ማዘመን መቻል ነው። ሁለተኛው የሰብአዊነት ነፃነት የምንለው ሰው በሰውነቱ የሚከበር የመደመር መንግስት ከብሔር ብሔራዊነት ከብሔራዊ ወደ አርበኝነት ማምጣት እንደምንችል ስለሚመክር፣ ስለዚህ ወደ ሰውነት ማደግ ስናሰባስብ፣ ሶስተኛው ደግሞ ፍሪደም ፍሮም ዋንት የምንለው የምግብ ነፃነት በምግብ ራስን ወደ መቻል። ስለዚህ አግሮ ወይ ደግሞ የግብርና ኢንተርፕሬነርሺፕ ስንል ሰዎች በምግብ ራስን መቻል ባይዘወይ የመደመር መንግስት በምግብ ራስን መቻል ብቻ ሳይሆን ከዛ የዘለለ ነገር ነው ይዞ የመጣውና ከዛ የዘለለ ይሄ ማለት ምንድን ነው?
በአንድ ጥናት ባስደግፍ አንድ ኖርማል ቦርላንግ የሚባል ሰው ምን ይላል? በምግብ ራሳችሁን ሳትችሉ ባዶ ሆዳችሁን ሆናችሁ ሰላማዊ ዓለም ልትፈጥሩ አትችሉም ይላል። ስለዚህ ትልቁ የመነታረካችን የመጋጨቻችን ምክንያት ራሱ አንደኛው ይሄ በምግብ ራሳችን አለመቻላችን ወደ ኋላ የመቅረታችን ሁኔታ ነው ብዬ ነው ማስበውና የመደመር መንግስትም ለዚህ ነው ብልጽግና መንግስትም ለዚህ ነው ሰብአዊነት ሰው ተኮር የሆነው የገጠር ሽግግር ስናሻግር ሰውን ነው የምናሸጋግረው፣ አስተሳሰብን ነው የምንቀይረው። ምክንያቱም ሶስት ነገር ላይ ነው ፎከስ የምናደርገው። የገጠር ሽግግር ግብርና ስናዘምን ሶስት ነገር ነው። አንደኛው መጠን፣ አይነትና ጥራት። በትንሽ ቦታ ውስጥ ብዙ መጠን ያለው ምርት ማምረት መቻል፣ አይነቱን ዳይቨርሲፋይድ የሆነ አግሪካልቸር ይዘን መምጣት መቻል አለብን። ሶስተኛው ደግሞ ጥራት የሚባለው ነገር። ስለዚህ ማምረት ብቻ ሳይሆን ጥራት ያለው ነገር። ለዚህ ነው የሌማት ትሩፋቶቻችንን ስናወራ የቅንጦት ነገር መሆን መቻል የለበትም። በብዛት ህዝቡ አሁን ለምሳሌ ወተት፣ ስጋ የምንለው ነገር በብዛት ህዝቡ ማግኘት መቻል አለበት የምንለው ለዛ ነው። መጠን፣ አይነት፣ ጥራት ላይ ፎከስ ስለሚያደርግ ይህን ለማድረግ ደግሞ የሰውን አስተሳሰብ መቀየር አለብን ብሎ ነው። ምናልባት ዶክተር እዚህ ላይ በተለይ ይህንን እውን ለማድረግ ደግሞ በገጠሩ ኢትዮጵያ ክፍል ይህንን ሽግግር እውን ለማድረግ ምን አይነት አመቺ ነገሮች አሉ? በተለይ ደግሞ እነዚህን እንዴት ላይ ጥቅም ማዋል ይቻላል የሚለውን አንድ ላይ እናንሳው እስኪ። ምን አይነት አመቺ ነገሮች አሉ? እንግዲህ አንድ ነገር አለ። ከዚህ በፊት ያለፉ መንግስታቶችም ግብርናን እንደ አንደኛው የሀገር ፒለር ምሰሶ አድርገው ይዘውታል። ዛሬ አይደለም ማረስ የጀመርነው፣ ዛሬ አይደለም ማምረት የጀመርነው። ነገር ግን ይሄ ከእጅ ወደ አፍ የሆነው የምርት ስታይላችን ወይ ደግሞ አካሄዳችን መቀየር መቻል አለብን ነው። ይሄን ለማድረግ የመጀመሪያው ምንድነው? ገጠርን ማዘመን መቻል አለብን። የገጠር ሽግግር ስንል የተበተነ ገጠርን ወይ ደግሞ የተበታተነ የማህበረሰብ አኗኗር ዘይን በጥራት ላይ በንጽህና ላይ ንጽህና ተኮር የሆነ ማሰባሰብ መቻል። ይሄን ለማድረግ ደግሞ አንደኛ የግብአት አቅርቦት ሊኖር ይገባል። ሁለተኛ የመሰረተ ልማቶች ግንባታ ሊደረጉ ይገባል። ሶስተኛ ገጠርን ከቴክኖሎጂና ከዘመናዊነት ጋር ማላመድ ግዴታ ነው ማለት ነው። ይህን ስናደርግ ገበሬው በራሱ ሁኔታ ቅድም ባልኩ ምርትን ማምረት ይጀምራል። ከባህላዊ አሰራር ዘዬ ወጥቶ ወደ አግሮ አንተርፕሪነርሺፕ እንዲገባ ማድረግ ገበሬው ላይ ነው መሰራት መቻል ያለብን። ስለዚህ በመጠንም በአይነትም በጥራት ማምረት የሚችለው ገጠርን ማዘመን ስንችል ነው። ከተማ ያለውን ነገር ወደ ገጠር ማውረድ ስንችል ነው ለማለት ፈልጋለሁ። የህግ ሰላምና ጥናት ተመራማሪና አማካሪ ዶክተር ሮባ ጴጥሮስ ለጊዜዎት እናመሰግናለን። ቴንኪው። እኔም በጣም አመሰግናቸዋለሁ። መልካም ቀን። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። የአጀንዳ ጉዳያችንን ቀደም ብላችሁ ተከታተላችሁ። አሁን ደግሞ ወደ ሌሎች ጉዳዮቻችን አልፈናል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከዓለም የምግብና እርሻ ድርጅት ፋኦ የእውቅና ሽልማት ተበረከተለት። ኢንስቲትዩቱ የተበረከተለት የእውቅና ሽልማት የፋኦ መርሃ ግብሮችን በብቃት በመተግበር በተለይም ዘላቂ የግብርናና የገጠር ልማትን የምግብ ዋስትናና ፈጠራን ለማሳደግ ባሳየው የላቀ አፈጻጸም ስለመሆኑ ተመላክቷል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ስራ አስፈጻሚ ዶክተር ማንደፍሮ ንጉሴ በጣሊያን ሮም በሚገኘው የፋኦ ዋና መስሪያ ቤት ተገኝተው ከድርጅቱ የተበረከተውን ዓለም አቀፍ የስኬታማ ተቋማት ሽልማት ተቀብለዋል። የዓለም የምግብና እርሻ ድርጅት በጣሊያን ሮም ባካሄደው የዓለም የምግብ ጉባኤ ላይ ለኢትዮጵያ አረንጓዴ አሻራ መርሃ ግብር ምርጥ የዘላቂ የደን ልማት አያያዝና አጠቃቀም በሚል ዘርፍ እውቅና መስጠቱ ይታወሳል። በሌላ ዜናችን በአማራ ክልል ጽንፈኛው ታጣቂ ቡድን በትምህርት ላይ ባደረሰው ተጽዕኖ
በሺዎች የሚቆጠሩ ትምህርት ቤቶች ተዘግተው በርካታ ተማሪዎች ደግሞ ከትምህርት ገበታ ውጪ ሆነዋል። ተማሪዎች ሰላም ስጡን እንማር ቢሉም ተስፋቸው እየተሟጠጠ መምህራንም በግድያና እገታ ስጋት ውስጥ ገብተው ክልሉ ከፍተኛ የሰለጠነ የሰው ኃይልና ተኪ ትውልድ የማጣት የረጅም ጊዜ አደጋ ተጋርጦበታል። በዚህ ጉዳይ ላይ መሐመድ አልቃድር ተጨማሪ ዘገባ አለው። የትኛውም ተማሪ ወደ ትምህርት ቤት መሄድ የለበትም። ትምህርት ቤት የሚልክ ወላጅ ካለ እርምጃ እንወስዳለን የማለት ትውልድን የመግደል እነሱ ለአማራ እንታገላለን ይላል። ነገር ግን ነገ ሀገር ተረካቢ ማን እንደሆነ ራሱ እኔ እንጃ። በእኔ በኩል በጣም የሚያሳዝን ነው። በዚያ እባክዎ መምህር አልገባንም ያስረዱን ሲሉ ትህትና በሞላው ድምጻቸው የሚጠይቁ ተማሪዎች የሉም። ሰላም ስጡን እንማር ቢሉም የሰማቸው የለም። በአማራ ክልል የትምህርት ገበታቸው ላይ የሚገኙት ተማሪዎች ቁጥር 7.4 ሚሊዮን መሆን ነበረበት። የሆነው ግን ግማሽ ብቻ ነው። የክልሉ ትምህርት የደረሰበትን ከባድ ጠባሳ የሚያስረዳው ይህ እውነታ የትውልድን ዕድል በግጭት ረመጥ ውስጥ እንዲሆን አድርጎታል። በዚያ እባክዎ መምህር ብለው የሚያንኳኩ እጆች ነገን ለሀገርና ለቤተሰብ ተስፋ ለመሆን የሚጠይቁ ፊቶችም ዛሬ ጠፍተዋል። ሙሉ ለሙሉ ትምህርት ቤቶች ወደ ካምፕነት ተቀይረዋል። ጥቁር ሰሌዳዎች፣ ወንበሮች እየነደዱ ሌባም እየወሰዳቸው ነው ያለ። እኛ አማራ ክልል ባለመማር እንደገና የትውልድ ጄኔሬሽን እያሳጣነው ነው ያለ። በመሰረቱ እንደኛ ወረዳ ትምህርት ከቆመበት 2 ዓመት አሳልፈናል። አሁን ደግሞ ለ3ኛ ዓመት ሊደግመን ነው። ከፍተኛ ችግር የመጣብን የኛ የታጣቂ ኃይሉ አንደኛ የኛ ሰራተኞች መምህራኖች ወደ ትምህርት ቤት ገብተው እንዳይሰሩ የመደወል አልፎ ተርፎ ደግሞ ወደ ቤተሰቦቻቸውን ጭምር የማፈን ነገሮች ይታያሉ። ሚሊዮኖች ከትምህርት ውጪ ሆነዋል። በክልሉ ከሚጠበቀው አጠቃላይ ተማሪዎችም ከ60 በመቶ የሚበልጡት መማርን ተነፍገዋል። የሰላም እጦቱ በሸፈናቸው አካባቢዎች በርካታ ትምህርት ቤቶች ከመማር ማስተማር አገልግሎት ወጥተዋል። ይህ አሳዛኝ ሁኔታ የክልሉን የትምህርት እድገት ምጣኔ ከዜሮ በታች እንዲሆን አስገድዶታል። ይህም የሀገሪቱን የትውልድ ቅብብሎሽ የሚገታ ታላቅ ስብራት ነው። ተማሪዎች ወደ አስኳላ ያለመመለሳቸው ምክንያት ትምህርት ቤቶች በቀጥታ የጥቃት ሰለባ በመሆናቸው የመማሪያ ቁሳቁሶች፣ መጽሐፍት፣ ጠረጴዛዎች መቃጠላቸውና መዘረፋቸው የመማር ማስተማር ሂደቱ ዳግም እንዳይጀመር ዋና እንቅፋት ከመሆኑም ባልተናነሰ እንደ እሳት የሚፋጅ ሆኗል። በአማራ ክልል ታጣቂ ኃይሎችም ወይም ጥሰኛው አካል የሚሆን ከትምህርት ተቋማት ላይ ገለልተኛ ሆኖ ነፃ ሆኖ እዛ አካባቢ ላይ ድርሽም ሳይሉ እርቀው ህፃናት ነው ነገ አገር የሚቀይሩ አገር የሚረከቡ ትውልድ ናቸውና ለእነዚህ ትውልዶች በከፍተኛ ሁኔታ አስተዋጽኦ ማድረግ መቻል አለባቸው እንጂ እነዚህን ማሳተፍ የለባቸው። በተለይ የክልሉ ምሁራን የሚባሉ በተለያዩ ሀገሮች ያሉ በውጭ ዓለም ያሉ ይህንን ጥንሰኛ ምን እየሰራ ነው የሚለው ልጆች ምን እያደረገ ነው ከትምህርት ሴክተሩ ጋር ያለው ግንኙነት ምን ይመስላል የሚለው በደንብ ማጥናት አለባቸው። በፋይናንስና በተለያዩ ነገሮች የሚደግፉ አሉ። ለአማራ ከሆነ መጀመሪያ ላይ የአማራ ልጅ እየገደለ መሆን የለበትም። መምህራን ለደህንነታቸው በመፍራት አካባቢያቸውን ለቀዋል። ትምህርትን ለማስጀመር የሚሞክሩ መምህራንም ኢላማ በመሆናቸው ከፍተኛ የስነ ልቦና ሽብርን ፈጥሮባቸዋል። ነሐሴ አካባቢ ላይ ትምህርት ቤቱ እነሱ አልነበሩበትም፣ ምዝገባ ጀመረ። ከሰዓት ግን እነሱ መጥተው ስንመዘግበት የነበረውን ወረቀት የመቅደድ እኛንም ደግሞ የማንገራገርና ከዚህ ካልወጣችሁ እርምጃ ይወሰድባቸዋል በማለት ከምዝገባ ቦታችን ተመልሰን ወደ ከተማ የሄድንበት አግባብ ነው ያለ። ልጆች በጦርነትና በግፍ ውስጥም ሆነው ትምህርትን መከታተልና ማተኮርም አልተቻላቸውም። ሽፋናቸውን የህዝብ የሚል ታርጋ ለጥፈው ህዝብን ወደ ማያባራ ጎስቁልና እያንደረደሩ ያሉ በጎበዝ አለቅነት የዘረፋና የሽብር ተግባር ውስጥ ገብተው ህዝብን እያስጨነቀ ያለው ቡድን የሚማሩም የሚያስተምሩም ቅዱስ ስፍራ ላይ እንደተገኘ ውሻ እንዲወገሩ አድርገዋል። መምህራን እኮ ነው ሁሉ የገደል ነው እንዳል ሁሉ ነው በቃ የሞተ መምህር አለ እንዳዚህ ምን አጥራስ ነው ሙሉ ነው የገደልናቸው። ተማሪ ምን ወደ 20 ምናምን ተማሪ ገለል ይወጣል። ከየትኛው አዛ ሽምብራም እዚህኛውም ሃይስኩልም አንድ 20 ተማሪ ገለናል። በአማራ ክልል የትምህርት መቆም የሚያስከትለው ውጤት የአንድ ዓመት ብቻ አይደለም። ይልቁንም ለዓመታት የሚዘልቅና ትውልዶችም ወደፊት በሀገሪቱ ልማት ላይ ሊያበረክቱት የሚችሉት አስተዋጽኦ በእጅጉ የሚቀንሰው ነው። በቀላሉ የማይጠፋ ኢኮኖሚያዊና ማህበራዊ ቀውስም ነው። በአማራ ክልል ያለው ሁኔታ መፍትሄ ካልተበጀለት የትምህርት ገበታቸው ረመጥ ሆኖባቸው የሸሹት ሚሊዮኖች ዳግም ወደ ክፍላቸውም ካልተመለሱ የሀገር እድገትን ለረጅም ጊዜ የሚጎዳ የትውልድም አደጋ ነው።
በሌላ ዜና በአማራ ክልል በምስራቅ ጎጃም ዞን ባሶ ሊበን ወረዳ በዘንድሮ የምርት ዘመን ከ25 ሺህ ሄክታር መሬት በላይ ስንዴ በኩታ ገጠም እየለማ ስለመሆኑ ተገለጸ። በወረዳው ከመኸር ስንዴ ከ1.4 ሚሊዮን ኩንታል በላይ የስንዴ ምርት ለመሰብሰብ የታቀደ ሲሆን በአሁኑ ወቅትም ሰብሉን ከተባይ እንዲሁም ከበሽታ የመጠበቅና የመከታተል ስራዎች እየተሰሩ ስለመሆኑ ተገልጿል። ሳሙኤል ወርቃየው ተጨማሪ አዘጋጅቷል። በምስራቅ ጎጃም ዞን የባሶ ሊበን ወረዳ አርሶ አደሮች ዋነኛ ምርታቸው የስንዴ ሰብል ነው። በተያዘው የምርት ዘመንም ስንዴን በኩታ ገጠም አልምተዋል። ኖራም አብዛኛው በዘን ተጠቅመናል። ባለው ነገርም ጥሩ እስካሁን ባለው አበቃቁሉም ምንም ደህና ነው። ብቻ ውጤቱን እንግዲህ ካምነው ዘንድሮ ይበልጣል ብለን እናስባለን። ግብዓት አቅርቦት ደህና ነው፣ ሸጋ ነው። ዘንድሮ እንደውም በጣም ሰው አልተጓጎለም። የኩታ ገጠም የሚባል ስንዴ ዘር ምናምን እንዳይዘራ እና አሁን ስንየው ግን እንግዲህ ታምነው ይሻላል ብለን ነው የምንየው። ከዘለውም ተበቃዩ ይህን በጥሩ ቁመና ላይ የሚገኝ የስንዴ ሰብልም ለፍሬ ለማብቃት በአሁኑ ወቅት ሰብሉ በአረምና ተባይ እንዲሁም በበሽታ እንዳይጠቃ የክትትል ስራዎች እየተሰሩ ነው። በዚህ ረገድም አስፈላጊውን የባለሙያ ድጋፍ እየተደረገ ስለመሆኑም ተገልጿል። የምቹ ምናምን እየተረጨ ነው። ሁለት ጊዜ የሚረጭ አለ፣ 3 ጊዜኛ ደግሞ የሚደገም አለ። የሰብሉ ሲታይ እንደምታዩት አሪፍና አሪፍ ነው። አቋቋሙም ሁኔታው ደህና ነው። አሁን እዚህ አካባቢ ያለ ሰው እዚህ ካለ የኔ እዚህ ከሆነ ሁላችንም አንድ ቀን መርጨት በአንድ እዚሁ አንድ አካባቢ ያለ ሰው የእንትኑንም ያረሙንም የምቹንም በቃ ሁሉም እየተቆጣጠረ እየረጨ ነው። እስካሁን ባለው አንደኛ ተረጨው፣ ሁለተኛ ተረጨዋል፣ አሁን ሶስተኛ እየጠበቀ ነው ሰው። በተለይ ከዘራ ነው በኋላ ከስንዴ ሶስት ቅጠል ካወጣ በኋላ አንድ በሽታ አለ፣ ሴፕቶሪያ የሚባል በሽታ። እሱ ላይ ከፍተኛ ክትትል በማድረጋችንና ከአርሶ አደሩ ጋርም ከፍተኛ መግባባት በመፍጠራችን አስቀድመን በሽታው መከሰት ከመጀመሩ በፊት ርጭት ይካሄዳል። እኛ አካባቢ የተለመደው እሱ ነው። ባለሙያዎች ሄደው አዳዲስ ነገሮችም ሲከሰቱ ሄደው የሰብል ጥበቃ ባለሙያዎችም የቀበሌ ባለሙያዎችም ሄደው ያን በሽታ ለይተው ይመጣሉ። ኬሚካል የምናዝበት ሁኔታ አለ። ከአረም ከበሽታ ከምንም የሚያው የምታዩት ስንዴ ነው። በዚህ ዓመት አረም የለም፣ በሽታ የለም፣ ምንም የተከሰተ ነገር የለም። አሁን ጥሩ ቁመና ላይ ያለበት ሁኔታ ነው ያለው። አርሶ አደሮች በዚህ ዓመት የተሻለ የስንዴ ሰብል እንሰበስባለን የሚል ተስፋን ሰንቀዋል። የወረዳው ግብርና ጽሕፈት ቤት ኃላፊ ስሜን ሀሞኘ በበኩላቸው በዚህ ዓመት የስንዴ ምርት መጠኑ በሄክታር 56 ኩንታል ይመረታል ተብሎ እንደሚጠበቅ ገልጸዋል። ካምነው አንጻር ዘንድሮ ትንሽ አበቃቁሉም ውጤቱም ደህና ነው ብሎ የሚገምት ሰው አርሶ አደሩ ስንዴውም ደህና ነው። እንግዲህ ገና ሲታይ ነው እንግዲህ ቢያንስ ከአንድ ገመድ 10-15 እናገኛለን ብለን እናስባለን። ያው አርሶ አደሩ ጠንካራ የሚያሰኘው መሬቱና እሱ ያጠቃቀም ሁኔታ ነው እና አሁን እንግዲህ 13 ይወጣዋል 12 ይወጣዋል ተገመድ። ያ የሰው አርሶ አደሩ ጉዳይ ነው። በዚህ ዓመት እንደ ግብ ያስቀምጥ ነው። ግን አሁን የቁም ሰብል ግምገማችን ወደ 56 ኩንታል አካባቢ እና ከዛ በላይ ይገኛል የሚል ነው ትንበዩ የሚያሳየን። ስናየው ግን ከዛ በላይ እንደሚገኝ ያሳየናል። የወረዳው ምክትል አስተዳዳሪ ሙሩ ሀብት አዳም በበኩላቸው ሰብሉ ለስብሰባ በሚደርስበት ወቅት በኮምባይነር ለመሰብሰብ አስፈላጊው ዝግጅት እየተደረገ ስለመሆኑም ገልጸዋል። በክላስተር የመዝራት አንዱ ጥቅም ለመሰብሰብም እንዲመች ነው። ይህ አካባቢ በክላስተር በአንድ ቀን የተዘራ አካባቢ ነው። ስለዚህ አንድ ሰሞን አንድ ወቅት የሚደርስ ከመሆኑ ጋር ተያይዞ ኮምባይነርን በመጠቀም በአንድ ጊዜ መሰብሰብ ይቻላል። የምርት ብክነት እና ላላስፈላጊ ወጪ እንዳይዳረግ አርሶ አደሩም ያግዛል። ስለዚህ በቀጣይ እስከ ጎተራ እስኪደርስ ድረስ አሁን ያለው ከተባይ ከምን ጋር ያለው ያላለቀ ስለሆነ ክትትሉ ይቀጥላል። ግን ለአጨዳ ሲደርስ ደግሞ ኮምባይነርን በመጠቀም ሁሉም አርሶ አደር በዚህ ክላስተር ያለ አርሶ አደር በተመሳሳይ ወቅት ሰብስቦ ወደ ጎተራ ማስገባት የሚችልበት እድል ይፈጠራል። እስከዚያ ድረስ ድጋፍ ለማድረግ ታስቦ እየተሰራ ነው። በወረዳ ደረጃ በ2017-18 የመኸር ወቅት ከ25000 ሄክታር መሬት በላይ በኩታ ገጠም በስንዴ ሰብል መልማቱም ተመላክቷል። በዚህም ከ1.4 ሚሊዮን ኩንታል በላይ የስንዴ ሰብል ይሰበሰባል ተብሎም ይጠበቃል። ዜና ኢትዮጵያ በቀጥታ ወደ እናንተ እየደረሰ ይገኛል። ተመልካቾቻችን ወደ ሌሎች ዜናዎቻችን እናልፋለን። ማህበረሰብ አቀፍ የጤና መድን አገልግሎት አባል መሆናቸው ተጠቃሚ እንዳደረጋቸው የምስራቅ ወለጋ ዞን ነዋሪዎች ገለጹ። አገልግሎቱን በሁሉም አካባቢ ተደራሽ እንዲሆን ደግሞ እየተሰራ መሆኑም ተጠቅሷል። ኤጂያ ኢንጂፋታ ተጨማሪ ዘገባ አላት። በኦሮሚያ ክልል ምስራቅ ወለጋ ዞን የጤና መድን አገልግሎት ከተጀመረ ወዲህ በርካታ ዜጎች ተጠቃሚ መሆናቸውን ተገልጿል። በምስራቅ ወለጋ ዞን የጉቶ ጌዲ እና የዋዩ ቱቋ ወረዳ ነዋሪዎች የማህበረሰብ አቀፍ የጤና መድን ተጠቃሚ ከሆኑበት ጊዜ ጀምሮ በአመት አንድ ጊዜ በሚያከናውኑት አነስተኛ ክፍያ ለራሳቸውና ለቤተሰቦቻቸው በተለያዩ የጤና ተቋማት ሕክምና እያገኙ መሆናቸውን አስረድቷል።
ይሁን እንጂ አልፎ አልፎ የመድኃኒት እጥረት አለብን ሲሉ ተናግሯል። አባል ባልሆን ኖሮ የሚከፍለው በሌላ ክሊኒክ ቢሄድ በግልክ ቢሄድ ብታከም የሚከፍለው በጣም ከፍተኛ ገንዘብ ነው የሚጠይቀኝ ማለት ነው። እዚህ ግን ኢንሹራንስ አንዴ ስለከፈልኩት በታሚሜ በመጣሁት አቂም እዚህ ታከማለሁ ማለት ነው አገኛለሁ። በኢንሹራንስ መጠቀምና ኢንሹራንስ ሳያወጡ ሌላ ቦታ ሄዶ በመጠቀም ወጪው ነው በቃ ለወጪ መዳረግ ነው። በኢንሹራንስ በመጠቀም ግን እዚሁ እስከ ሪፈር ድረስ ነው የምንጠቀመው ማለት ነው። ይሄ በጣም ቆንጆ ነው። በኢንሹራንስ ውስጥ አሁን ስናይ አገልግሎቱ ያው ጥሩ ነው፣ አሪፍ ነው። ልጆቼን 2-3 ያሳክማለሁ እና 2-3 ባሳከምኩ ውስጥ ሌላ ግል ቢሆን በጣም ይከብድ ነበር እና እዛ ያው አገልግሎቱ ስለማስጠቀም አሪፍ ነው። አንዳንድ ጊዜ የመድኃኒት እጥረቶች አሉ እዛ ውስጥ ማለት ነው። እነዛ የመድኃኒት እጥረቶች መቼም ቢሆንም ያው በሁሉም አካባቢ ስለሆነ ውጭ እዛ ስናጣ ውጭ ስንገዛ በጣም ትንሽ ኦቨር ነው አገዛዙ። ሴንሳ ኢንሹራንስ ፈያታው ኮት ወከዱንፋ ኮት የሮን ኩብሰዱት የሮን ቀርሺ ኦፈርካ ደቡት ገልገለታናን የጤና መድን አገልግሎት ተጠቃሚ ከሆንኩ ጀምሬ ስታመም ገንዘብ ባይኖረኝም ቀንም ሆነ ማታ ወደ ጤና ተቋም ሄጄ ይታከማለሁ። እኛም ሆነን ልጆቻችን በአመት አንዴ በከፈልነው ያለምንም ተጨማሪ ክፍያ ተገቢውን ሕክምና እናገኛለን። የዋዮ ቱቃ ወረዳ የጤና ጽሕፈት ቤት ኃላፊ አቶ ጌታውን እንዳልካቸው የማህበረሰብ አቀፍ የጤና መድን አገልግሎት በሁሉም አካባቢ ተደራሽ ለማድረግ በትኩረት እየተሰራ ነው ብሏል። እንደ ወረዳችን ያው 15891 አባወራ ፕላን አድርገን ወይ ደግሞ አቅደን 11323 አባወራ አባል አድርገናል። እንደዚህ ሁሉ አሁን በእኛ ወረዳ በሶስቱ ጤና ጣቢያና አንድ ኮሚኒቲ ፋርማሲ የሚባል ወይ ደግሞ የህብረተሰብ ፋርማሲ የሚባል እዛ ውስጥ ሰርቪስ ወይ ደግሞ አገልግሎት እያገኙ ነው። የማህበረሰብ አቀፍ የጤና መድን አገልግሎት ጤናው የተጠበቀ አምራች ዜጋን ለማፍራት ጠቀሜታው የጎላ መሆኑን የገለጹት የምስራቅ ወለጋ ዞን ጤና ጥበቃ ቢሮ ኃላፊ አቶ ቡልቶሳ ቡሻ ባለፉት ዓመት በማህበረሰብ አቀፍ የጤና መድን የታቀፈ ከ175,000 በላይ አባወራና እማወራዎች መኖራቸውን እና በዚህ ዓመት ተጨማሪ 319,000 አባላትን በማካተት የጤና አገልግሎት ተደራሽ ለማድረግ እንደሚሰሩም ተናግሯል። ክንውናችን ከጀመረበት ጊዜ አንስተን ስናይ ከ2008 ማለት ነው ከ600,000 በላይ አባወራዎችን አቃፊ አድርገናል። በዚህ ውስጥ ያው ከዛ ውስጥ በተለይ በጣም አስቸጋሪና በጣም ትልቅ ወጪ የሚፈልጉ ሰዎችም ተጠቅመውበታል ማለት ነው። በዘንድሮው አምና 2017 ላይ ከ175,000 አባወራ በላይ ነው አባል ያደረግነው። በምስራቅ ወለጋ ዞን ከ600,000 በላይ አባወራና እማወራዎች የጤና መድን አገልግሎት ተጠቃሚ ማድረግ ተችሏል። ተመልካቾቻችን አሁን ደግሞ በተለያዩ አካባቢዎች የተሰማሩ ባልደረቦቻችን ወደ ያዟቸው በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃ ወደሚያደርሱባቸው ጉዳዮች ነው የምናልፈው። የኦነግ ሰራዊት አባላት የነበሩ ወጣቶች በሰላማዊ መንገድ ወደ ማህበረሰቡ በመቀላቀል ላይ ስለመሆናቸው ተገለጸ። በሸገር ከተማ በለገጣፎና በገላን ክፍለ ከተሞች በዶሮ እርባታና የጽዳት ሳሙና በማምረት ስራ ላይ በመሰማራት ውጤታማ መሆናቸውን በሰላም ወደ ማህበረሰቡ የተቀላቀሉ ወጣቶች ተናግረዋል። እዚህ ጉዳይ ላይ እንቆያለን። በጉዳዩ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ሳዳት መሐመድ ሳኒ በቀጥታ መስመራችን ላይ ይገኛል። ሳዳት እንዴት ሆነዋል? በዋነኛነት ተመላሾቹ አሁን ላይ ያላቸው ሰላማዊ የስራ እንቅስቃሴ ምን ይመስላል? ያለህን ምልከታ ልታጋራን ትችላለህ? አዎ እንግዲህ አመሰግናለሁ አሸናፊ። እንግዲህ ተዘዋውረን እንደተመለከትነው ወጣቶቹ በአጠቃላይ በሙሉ ስራ ኢንጌጅ ወይም ደግሞ ተይዘው ነው ያገኘነው። ከዚህ በፊት ታወቁ በመሳሪያ ደረጃቸው ላይ እንዲሁም ደግሞ የጥፋት ተግባር ላይ ነበሩ። አሁን በእርግጥ አምነውበትም ነበር የገቡት። ኋላ ላይ ግን እንደነገሩን ከሆነ የትግላቸው ዓላማም ውስጥ ባለው በኦነግ አካላት እየተቀየረ በመምጣቱ ይህም እምነት እንዳሳጣቸው በትግሉ እንደሚቀጥል እንደማይችሉ ነው የነገሩን። ከዚህ ባሻገር እንግዲህ መንግስት ባቀረበው ጥሪ ወይም ደግሞ የሰላም ጥሪ ተቀብለው አብዛኞቹ ወደ
ወጣቶች እንደነገሩን እንግዲህ የገቡት ወደ 29 የሚሆኑ ወጣቶች ናቸው። ከ29ኙ 6ቱ መቀላቀል የሚፈልጉ ናቸው። 23ቱ በ6 የማህበራት ተደራጅተው የዶሮ እንደዚሁም ደግሞ የሳሙና ማምረት ተግባር ላይ ተሰማርተው ይገኛሉ። በአሁኑ ሰዓት እስከ አዲስ አበባ ድረስ ማለት ነው። እንዲሁም በአጠቃላይ በሸገር ከተማ እንደዚሁም ደግሞ በአዲስ አበባ የመሸጫ ቦታዎች እንዳሏቸው ነው የነገሩን። ከዚህ በተለየ እንግዲህ በዶሮም እንደዚሁ ዶሮቹ በቀን እስከ 1000 እንቁላል ይጥሉላቸዋል። እነዚህ ማህበራት እንግዲህ አራት ሰዎች እየሆኑ ነው የተደራጁት በሸገር ለገጣፎ ክፍለ ከተማ ማለት ነው። አሁንም በዚህ አሁን በምንገኝበት ገላን ከተማ ማለት ነው ክፍለ ከተማ የእንስሳት መኖ ላይ እንደዚሁም የተለያዩ ተግባራት ላይ ተሰማርተው ይገኛሉ። እነዛ ወጣቶች ከዚህ በፊት ጥፋት ላይ የነበሩ ወይም ደግሞ የትግሉን ዓላማ የኦሮሞን ሕዝብ ነው እንታገልልሃለን ብለው ነው የገቡት። እንግዲህ ይህ ትግል ተቀልብሷል። በሌላ መንገድ እንግዲህ ትግሉ በመንገድ ነው እየተካሄደ የሚገኘው። ስለዚህ ዋነኛው ትግል ኢኮኖሚ በመሆኑ ኢኮኖሚውን በአግባቡ ለማካሄድ መስራት እንደሚገባቸው ያምናሉ። በዚህም እኛም መገንዘብ የቻለው ይህን ነው። አሸናፊ ሳዳት ለመረጃዎች እናመሰግናለን። ጥሩ ቀን ይሁንልህ። ጠቅላይ ሚኒስትር አብይ አህመድ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ወቅት ያበሰሯቸው የጉባ ብስራት ፕሮጀክቶች የኢትዮጵያን መጻኢ ተስፋ እውን በማድረግ የኢትዮጵያን የኢኮኖሚ ሉዓላዊነት ለማስጠበቅ ያላቸውን ሚና በመገንዘብ ለስኬት እንዲበቁ የጋራ ርብርብ እንደሚያስፈልግ የፖለቲካና ዓለም አቀፍ ምሁራን ጠቆሙ። የባህር በር ጥያቄን ጨምሮ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ በሚሰሩ ስራዎች ላይ ልዩነትን ትቶ በጋራ በመቆም ትውልድ ተሻጋሪ ስራን መስራት እንደሚገባም ተገልጿል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጠን ባልደረባችን ብሩክ ተስፋዬ በቀጥታ መስመራችን ላይ ይገኛል። ብሩክ እንደምን ውለሃል? ቀደም ሲል ያነሳነው ሀሳብ አለ። ኢትዮጵያ ብሔራዊ ጥቅሟን ለማረጋገጥ የሚያስችሏት ፕሮጀክቶችን በመደገፍ ረገድ ከኢትዮጵያ የፖለቲካ ተዋናይንና ከህዝቡ ምን ይጠብቃል በሚለው ጉዳይ ላይ ተጨማሪ መረጃዎችህን ብታካፍለን። መልካም አመሰግናለሁ ነጻነት። ኢትዮጵያ እንግዲህ ዘመን ተሻጋሪ የሆኑ ትውልድን መጪውን ትውልድ ታሳቢ ያደረጉ የተለያዩ ፕሮጀክቶችን እውን አድርጋ ወደ ስራዎች ገብታለች። ይህ እንግዲህ ከሰሞኑ ባሳለፍነው አመት መጨረሻ እንግዲህ በመስከረም 1 ላይ በዚህ አመት መጀመሪያ ማለት ነው ያስመረቅነው ታላቁ የኢትዮጵያ ህዳሴ ግድብ አንዱ ነው ብለን ማንሳት እንችላለን። እንግዲህ በዚያን ወቅት ጠቅላይ ሚኒስትር አብይ አህመድ የተለያዩ የኢትዮጵያን የኢኮኖሚ እንዲሁም ደግሞ በጂኦፖለቲክስ ውስጥ ያላትን የተጽዕኖ ፈጣሪነት ይበልጥ ሊያጎሉ የሚችሉ የተለያዩ ፕሮጀክቶችን እውን ማድረጋቸው ይታወሳል። ወደ 7 ያክል የጉባ ብስራቶች ብለን የምንጠቅሳቸው ማለት ነው። ከነዚህ ውስጥ አንዱ የኒውክሌር ማበልጸጊያ እንዲሁም ደግሞ በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚችለውን የመጀመሪያውን ዙር የተፈጥሮ ጋዝ ፕሮጀክት ማስመረቃቸው ይታወሳል። ሁለተኛውንም ዙር የተፈጥሮ ጋዝ የማስጀመሪያ መርሃ ግብርም እንዲሁ በዚያው ተከናውኗል። የማዳበሪያ ፋብሪካም እንዲሁ የማስጀመር ስራዎች በዚያው የተጀመሩበት ነውና እነዚህን ጨምሮ እንግዲህ የተለያዩ ግዙፍ ፕሮጀክቶችን ያከናወነች ነው ኢትዮጵያ የምትገኘው። በአፍሪካ ግዙፉን የኢትዮጵያ አየር መንገድ እንዲሁም የአየር መንገድ ግንባታንም እንዲሁ ያከናወነች ትገኛለች። ከዚህ ባለፈ ደግሞ ወደ 1.5 ሚሊዮን ያክል ቤቶችን በመላ ሀገሪቱ ለመከወን እቅድ ይዛ እንግዲህ እንደሚተገበሩ በቀጣዮቹ 5 እና 6 ዓመታት እውን አድርጓል። ባለፉት ጊዜያት ከነበሩት ተሞክሮዎች ግን ስናይ ኢትዮጵያ ያላትን ተጽዕኖ ከፍ ሊያደርጉ የሚችሉ ብሔራዊ ጥቅሟን ከፍ ሊያደርጉ የሚችሉ ፕሮጀክቶችን እውን በምታደርግበት ወቅት እንግዲህ ከቅርብም ከውጭም ያሉ የተለያዩ የውስጥም የውጭም ኃይሎች ትልልቅ ተጽዕኖችን ለመፍጠር ጥረት ሲያደርጉ ይስተዋላል። ኢትዮጵያ በራሷ አቅም ገንብታ እውን ያደረገችው ታላቁ የኢትዮጵያ ህዳሴ ግድብ ደግሞ በራስ አቅም አቅዶ መከወን ማድረግ እንደሚቻል ጉልህ ማሳያ ሆኗልና ከዚህ በኋላ የሚኖሩት ፕሮጀክቶችም እንግዲህ በዚሁ መልኩ የሚከወኑ ነው የሚሆነው። ታላቁ የኢትዮጵያ ህዳሴ ግድብ እንግዲህ ለተለያዩ ዓላማዎች ነው ተብሎ በመጀመሪያው ወቅት ሲጀመርም የተለያዩ ሀሳቦች ሲነሱበት እንደነበረ ይታወሳል። ከዛም በኋላ መንግስት ይህንን ፕሮጀክት ለመጨረስ በጠቅላይ ሚኒስትር አብይ አህመድ ብርቱ ጥረት ሲደረግ የተለያዩ እስከ ተባበሩት መንግስታት ድርጅት እንግዲህ በተደጋጋሚ በግብጽ ጭምር ክሶች ሲቀርቡ እንደነበር ይታወቃል። ዓለም አቀፍ ጫናዎችም እንዲሁ የበረቱበት ወቅት ነበር። ይህንን ሁሉ ተቋቁሞ
እውን ማድረግ ተችሏልና ኢትዮጵያውያን በጋራ ከቆሙ አሁንም ብዙ ነገሮችን እውን ማድረግ እንደሚችሉ ያሳያሉ። ግዙፍ ፕሮጀክቶች የሚከወኑባቸው እቅዶችና ተግባራት ሲጀመሩ ዓለም አቀፍ ጫናዎች፣ ጫጫታዎች ቢኖሩም እነዚህን ልብ ማለት አይገባም። በዋናነት ኳሱን አይናችንን ከኳሱ ላይ ማንሳት የለብንም እንደሚባለው የኢትዮጵያ ሕዝብም የተለያዩ የፖለቲካ ተዋናዮችም የጋራ ጥቅም በሆኑት በሚያግባቡት ሀገራዊ ፕሮጀክቶች ላይ በጋራ መቆም እንደሚገባ ነው እንግዲህ ቆይታ ካደረኳቸው የፖለቲካ ሳይንስ እንዲሁም ደግሞ ዓለም አቀፍ ግንኙነት ምሁራን እና መምህርና ተመራማሪ ጋር ባደረኩት ቆይታ ሀሳባቸውን የገለጹልኝ ኪሩቤል ሰለሞን ይባላሉ። እስኪ እሳቸው በዚሁ ረገድ ያከሉትን ሀሳብ እንመልከት። አባይ በሚመረቅበት ቀን የተበሰረ ትልቅ ብስራት አለ። ምናልባት የምስራች የምንለው ለአብዛኞቻችን ይህንን እየተናገረን እናደርገዋለን ብለን እያቀደን ያልነውን ነገር ፈጥነን መጀመርና በከፍተኛ ርብርብ ደግሞ ለማረጋገጥ ሁላችንም በጋራ መስራት ያለብን ጊዜ አሁን ነው ብዬ እረዳለሁ። ምንም እንኳን ጊዜ የሚሰጥ ጉዳይ ባይሆንም ለምን የተራበ ምግብን ለማግኘት ቀጠሮ እንደማይዘው ሀገርም ልማት እጇ ላይ አልምታ ልትበለጽግበት ያለን ነገር እያወቀች ጊዜ ነፋታ ሰተን የምናስቀምጠው ሼልፍ ላይ የምናስቀምጠው የታሪክ ጽሁፍ ስለማይሆን ይህንን ወደ ተግባር ለመለወጥ ግን በተለያየ ሴራ ወይም ደግሞ በተለያየ መንገድ ግን ተጽዕኖ ስር የሚከቱን ብዙ ጥያቄዎችና ተግዳሮቶች ሊኖሩ እንደሚችሉ በማወቅ ህዝቡ አንድ በመሆን ፕሮጀክቶቻችንም ደግሞ ወደ ተግባር ገብተው አይችሉትም፣ አይገፉትም፣ አይገድቡትም ሲባል የነበረውን ገድበን እንዳሳየን ሁሉ እነዚህ በምስራች መንገድ ወይም ደግሞ ልናከናውናቸው ያሉ ትላልቅ ሜጋ ፕሮጀክቶቻችንም ደግሞ ፈጥነን በመጨረስ በማከናወን ለዓለም ህዝብ ደግመን አቅደን ማሳካት እንደምንችል ራሳችን በራሳችን ማልማት እንደምንችልም ደግሞ ፈጥነን ለማሳየት መበርታት፣ መጓጓት፣ በጋራ መነሳት ይኖርብናል። እንግዲህ ከዚህ በተጨማሪም ኢትዮጵያ በአሁኑ ወቅት የባህር በር ጥያቄን ወደፊት አምጥታ እንግዲህ ሰላማዊና ፍትሃዊ በሆነ መንገድ ለማግኘት ጥያቄዎቿን በይፋ እያቀረበች ያለችበት ወቅት እንደሆነ ይታወቃል። በዚህ ረገድ እንግዲህ አሁንም ኢትዮጵያ የባህር በር የማግኘቷን ጉዳይ ተገቢ አይደለም የሚል ሀሳቦችን የተለያዩ የውጭ አካላት ሲሰነዝሩት ይስተዋላል። በዚህ ረገድ እንግዲህ የኢትዮጵያ የባህር በር ጥያቄ ከዓለም አቀፍ ሕግ አንጻር ፍትሃዊም ተገቢ መሆኑ እንግዲህ በሕግና በዓለም አቀፍ የፖለቲካ ምሁራን እየተገለጸ ነው የሚገኘው። ኢትዮጵያ ይህንን ጥያቄ ስታቀርብ ሰላማዊና ፍትሃዊ በሆነ መንገድ ላገኝ፣ በጋራ አብረን እንደግ፣ በጋራ እንጠቀም የሚል ነው። በነገራችን ላይ የኢትዮጵያ ግዙፍ የምንላቸው ፕሮጀክቶች ከራሱ አልፎ ከጎረቤት ሀገራት ጋር በምጣኔ ሀብት ትስስርን ሊፈጥር የሚችል ለሕዝብ ግንኙነትን ሊያጠናክር የሚችልና በጋራ ሰርቶ በጋራ የማደግ ትልም ያላቸው ናቸው። በዚህ ረገድ ግን አሁን የኢትዮጵያን የባህር በር ጥያቄ በሀገር ውስጥ ያሉም እንዲሁም ደግሞ በውጭም ያሉ የተለያዩ አካላት በጋራ ሊቆሙና ይህንን ሊደግፉ እንደሚገባ ነው እንግዲህ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ እንዲሁ ያነሱልን። ይህም እንግዲህ ትውልድ ተሻጋሪ መሆኑን አሁን ካለንበት ፖለቲካ ሁኔታ ባለፈ መጪውን ጊዜ መጪውን ትውልድ ታሳቢ ባደረገ አኳኋን ልክ ታላቁ የኢትዮጵያ ህዳሴ ግድብ ሲጀመር የነበሩ የተለያዩ ፈተናዎች እንደነበሩ ይታወቃልና ያንን ባለፍንበት ጥበብና ትብብር አሁንም እነዚህን ግዙፍ የባህር በር የማግኘት ጥያቄን ጨምሮ ግዙፍ ሀገራዊ ፕሮጀክቶችን በጋራ በአንድነት በፍጥነት መልስ እንዲያገኙ ማድረግ እንደሚገባ ነው እንግዲህ ያነሱት። ይህም ማለት እንግዲህ በዚህ ወቅት ያሉትን አጋጣሚዎችና ሁኔታዎች በአግባቡ ተጠቅሞ ለነገ ሳይሉ ዛሬ መስራት የሚቻሉትን ጉዳዮች ዛሬ በመከወን ባለማሳደር እውን ማድረግ ይገባል። ምክንያቱም በተለያዩ ችግሮች ውስጥ ያለ ህዝብ ይዘን እንዲሁም ደግሞ ከችግር ጋር ህብረተሰቡ እንዲቆይ መፍቀድ የለምና ኢትዮጵያ የኢኮኖሚ ሉዓላዊነቷንም የምታረጋግጥበት ትልልቅ ፍኖቶች ናቸውና በዚህ ረገድ ሁሉም ትብብር እንዲያደርግ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ኪሩቤል እንዲሁ ያከሉት ጉዳይ ነው። የእሳቸውን በዚህ ረገድ የሰጡትን ሀሳብ እንመልከት። የሚለማው ለአንድ ለተወሰነ አካል ህዝብ ምናልባት ወይም ደግሞ አንዳንድ ሰዎች ምንም እንኳን ጥያቄውን አሁን ካለው ሁኔታዎች ጋር እያነጻጸሩ የአንድ ፓርቲ ወይም የአንድ አሁን ስልጣን ላይ ካለው መንግስት ጋር እያያያዙ ለመመልከትና ለማስተጋባትም የሚሞክሩ ሀገር ውስጥም ከሀገር ውጭም ያሉ አካላት ቢኖሩም ይህን በዛ መንገድ መረዳት የማይገባን አንዱ ትልቁ ነገር እንደሆነ ላሳስብ እፈልጋለሁ። ለምን ሲባል
ፕሮጀክቶቹ ወይም ደግሞ ልናለማቸው ልናረጋግጥ ያለ ነው። እንደዛ ትላልቅ የልማት ስራዎቻችን የኛ የኢትዮጵያን ሕዝብ እድገት የሚያፋጠንና ታሪክን የሚለውጥ ገጽታችንን የሚለውጥ ኢትዮጵያን ከረሃብና ድርቅ ለውጦ አሁን ኢትዮጵያ በራሷ ትልቅ የተባለውን ግድብ ገደበች የሚባለው ራሱ ትልቅ ኩራት ነውና ልዩነቶቻችንን ወደ ጎን በማስቀመጥ ይሄ ግን የሀገር ጥቅምና የሀገርን ወይ ደግሞ ሕዝብን ያማከለ ስራ አድርገው ሊመለከቱት ይገባል ብዬ አስባለሁ። ያለዛ ኢትዮጵያዊ ሆኖ የኢትዮጵያን ልማት ከማይፈልጉት መሀል መሰለፍ ይሆናል ማለት ነው። ስለዚህ ኢትዮጵያን ለማልማት ነው ሁሉም የተለያየ የፖለቲካ አጀንዳ ይዞ የሚንቀሳቀሰው እንጂ ኢትዮጵያን ላለማልማት አይደለም ሁሉም የተለያየ ጥያቄ ይዞ ቢቀርብም። ስለዚህ የተለያዩ ጥያቄዎች መጠየቅ የለባቸውም የሚል አቋም አይደለም መንግስትም ያለው። ግን የጋራ የምንላቸውን ሀገርን ለማልማት ወይም ደግሞ ኢትዮጵያን ናሽናል ኢንትረስቷን የሚለኩ ነገሮች ላይ በጋራ ልንስማማና ልናደርጋቸው የሚገቡ ነገሮች ላይ ግን አንድ አቋም በማሳየት አንድ ድምጽ በመሆን ልናደርግና ምናልባት ጠላቶቻችን ልናሳፈር ይገባል ብዬ አስባለሁ። እንግዲህ ቀደም ሲል ከምሁሩ ገለጻ እንደተመለከት ነው የኢትዮጵያ ብሔራዊ ጥቅም ጉዳይ ከአሁን ካሉ የፖለቲካ እሳቤዎችና አንዳንድ ልዩነቶች በላይ በመሆኑ ኢትዮጵያ እንግዲህ በመንግስታት መካከል በመንግስታት መለዋወጥ መካከል ጸንታ ሉዓላዊነቷን አስከብራ የቆየች ነችና አሁን ደግሞ ወቅቱ የሚጠይቀው የኢኮኖሚ ሉዓላዊነትንም ጭምር አብሮ ማስጠበቅ መቻል በጂኦፖለቲካው ምክንያቱም ኢትዮጵያ የባህር በር ጥያቄዋ በጣም በቅርብ ርቀት ባለ ቀጠና ላይ ሆና ስለሆነ እያነሳች ያለችው ይህንን ታሪካዊም ህጋዊም ፍትሃዊም ሰላማዊም የሆነ ጥያቄዋን ተቀብሎ እውን እንዲሆን የማድረግ ጉዳይ ላይ ሁሉም በጋራ ሊቆም እንደሚገባ እንግዲህ ያሰመሩበት ጉዳይ ነው ማለት እንችላለን። ለጊዜው ያሉኝ መረጃዎች እነዚህ ናቸው። አመሰግናለሁ። ብሩክ ተስፋዬ ስለ መረጃዎች እናመሰግናለን። የትምህርት ስርዓቱን ከቴክኖሎጂ ጋር በማቀናጀት በዓለም አቀፍ ደረጃ ተወዳዳሪ ትውልድ ለማፍራት እየተሰራ መሆኑን የትምህርት ሚኒስቴር አስታወቀም። ትምህርት ለሰው ሀብት ልማት በሚል መሪ ሀሳብ የኦሮሚያ ክልል ትምህርት ጉባኤ በአዳማ ከተማ እየተካሄደ ነው። ጉባኤውን እየተከታተለ የሚገኘው ሪፖርተራችን አሊ ደደፎ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። አሊ እንደምን ውለሃል? በትምህርት ዘርፉ በተለይ ተወዳዳሪ የሆነ ትውልድን ለማፍራት ምን አይነት ስራዎች እየተሰሩ ነው ተባለ? ከዚህ ጋር ተያይዞ ያሉን መረጃዎች ልታደርሰን ትችላለህ? አመሰግናለሁ እሼቱ። የኦሮሚያ ክልል የ2018 የትምህርት ጉባኤ ነው እዚህ እየተካሄደ የሚገኘው በአዳማ ከተማ ማለት ነው። በዚህ ጉባኤ ላይ የፌዴራል ትምህርት ሚኒስቴር የሆኑት ወይዘሮ አየለች እሼቱ ተገኝተው ንግግር አድርገዋል። በንግግራቸውም በዘንድሮ ካለፉት አመታት የተሻለ ስራዎች እንደተሰሩ ነው የተናገሩት ማለት ነው። ይሄም ከተሰሩ ስራዎች መካከል እድሜያቸው ለትምህርት የደረሰ ተማሪዎች ካለፉት አመታት የበለጠ በብዛት ወደ ትምህርት ገበታ የገቡ መሆናቸውን ገልጸዋል። ሌላኛው ደግሞ ትምህርት ለትውልድ በሚል መሪ ቃል በተሰራው ስራ እንደ ሀገር አቀፍ በሺዎች የሚቆጠሩ ትምህርት ቤቶች በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቮች ተገንብተው አገልግሎት ላይ መዋላቸውን ነው የገለጹት። ሌላኛው ደግሞ ከ2015 ተግባራዊ የሆነው የተማሪዎች የምገባ ስነ ስርዓት መነሻውን አሁን አድርጎ ለሚቀጥሉት ትውልድ ተግባራዊ የሚሆን ስራ የተሰራ መሆኑን ነው የገለጹት። ሌላኛው የተማሪዎች ውጤትም እየተሻሻለ መምጣታቸውን ነው የገለጹት። በዚህ መሰረት የኦሮሚያ ክልል በ2017 የ12ኛ ክፍል ተማሪ የተፈተኑት ተማሪዎች ከፍተኛ ውጤት እንደ ሀገር አቀፍ ማምጣታቸውን ነው የገለጹት። በዚህ መድረክ ላይ የኦሮሚያ ክልል የማህበራዊ ክላስተር አስተባባሪ የሆኑት አቶ ሳዳት ነሻ ባደረጉት ንግግር የኦሮሚያ ክልላዊ መንግስት ከ21ኛው ክፍለ ዘመን ጋር የሚሄድ የትምህርት ፖሊሲን ቀርጾ ተግባራዊ እያደረገ በመምጣቱ የብኡረ ቦሩ ወይንም የመሰረተ የመዋለ ህጻናት ትምህርት ቤቶች ከ18000 በላይ የተገነቡ መሆናቸውን የገለጹት። ሌላኛው ደግሞ በቴክኖሎጂና በሳይንስ የተደገፈ ትምህርት ለተማሪዎች በመስጠት መሆኑን ተከትሎ እንደ ሀገር አቀፍና እንደ ዓለም አቀፍ ተወዳዳሪ የሆኑ ተማሪዎች
የተገኙበት በዚህ ከዚህ ክልል መሆኑን የተናገሩት ማለት ነው። ከዚህም እንደ መነሻነት ያነሱት የዘንድሮ የ12ኛ ክፍል ፈተና የ2017 ማለት ነው ከአዳሪ ትምህርት ቤቶች ማለት ነው ከዶዶላና ከአምቦ ከፍተኛ ውጤት የተመዘገበበት እንደ አገር አቀፍ መሆኑን የገለጹት ሌላኛው ከኦሮሚያ ልማት ማህበር ከአዳሪ ትምህርት ቤት የዛሬ 2 ዓመት ተማሪ ራጂ እሽቱ የተባለ ተማሪ በዓለም አቀፍ ደረጃ በፊዚክስ ዘርፍ በዓለም አቀፍ ደረጃ የራሱን ትግበራ የራሱን ልምድ ለዓለም አቀፍ መድረክ ያዘጋጀ ሲሆን ይህም ደግሞ ሀገሪቷን በመወከል ከፍተኛ ሆኑ ተማሪዎች ተወዳዳሪ የሆኑ ተማሪዎች በዓለም አቀፍ ደረጃ እየወጡ መሆናቸውን ነው የተናገሩት ማለት ነው። ሌላኛው 100% 24 ትምህርት ቤቶች የ12ኛ ክፍል ተማሪዎችን ወደ ከፍተኛ ትምህርት ያሸጋገሩ ሲሆኑ 218 ትምህርት ቤቶች ደግሞ ላለፉት 4 ዓመታት ምንም አንድም ተማሪ ወደ ከፍተኛ ትምህርት ተቋማት ያላሳለፉ መሆኑን ነው በመድረኩ ላይ የተገለጸው። ትልቁ የመድረኩ ውይይትም በዚህ ላይ ያተኮረ ነው። ለምንድነው እነዚህ ተማሪዎች ያላለፉት? ችግሩስ ምንድነው? መፍትሄውስ ምንድነው? በሚል መሪ ሐሳብ ሰፋ ያለ ውይይት ተደርጎበታል ማለት ነው። ሌላኛው የ12ኛ ክፍል ተማሪዎች በ2017 ከፍተኛ ውጤት ያስመዘገቡ ተማሪዎችም የእውቅናና የሽልማት መርሃ ግብር ተካሂዷል። አሊ ለመረጃዎች እናመሰግናለን። ጥሩ ቀን ይሆናል። በሌላ ጉዳያችን የቡልቡላ አላጌ መንገድ ግንባታ 94% መድረሱ ተገለጸ። የመንገድ ግንባታ ወደ ባራ ሚቶ የሚወስደውን አገናኝ መንገድ ጨምሮ አጠቃላይ 38.8 ኪሎ ሜትር ይሸፍናልም ተብሏል። በተመሳሳይ የዚሁ ፕሮጀክት አካል የሆነው ከባራ ሚቶ ያለው የ9.2 ኪሎ ሜትር አገናኝ መንገድ ግንባታ 34% የደረሰ ሲሆን የአፈር ቆረጣና ሙሌት፣ የስትራክቸር እንዲሁም ደግሞ የሰቤዝ ስራዎች በመከናወን ላይ መሆናቸውም ተገልጿል። መንገዱ የምስራቅ ሸዋ ዞን የሀላባና የስልጤ ዞኖችን የሚያገናኝ መሆኑም ነው የተነገረው። እዚህ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ በድጋሚ እንዴት ውለሃል? ቀደም ሲልም በዚህ ጉዳይ ላይ ያሉ መረጃዎችን አካፍለናል። ተጨማሪ መረጃዎችን አካተ በተለይ የመንገድ ፕሮጀክቱ በምን ደረጃ ላይ ይገኛል፣ ሀገራዊ ፋይዳውስ በአካባቢው ማህበረሰቦች በምን መልክ ተገለጸ የሚለውን መረጃዎችን ብታጋራል። አመሰግናለሁ። እንግዲህ አንቺ መቀረብሽ እንደነቀሽው የቡልቡላ አላጌ ባራ ሚቶ የመንገድ ግንባታ ፕሮጀክት እየተከናወነ ይገኛል። ይህ የመንገድ ፕሮጀክት በአጠቃላይ ከ38.8 ኪሎ ሜትር በላይ የሚሸፍን ነው። አጠቃላይ በጀትም በመንግስት በጀት እየተከናወነ የሚገኝ ሲሆን ከ878 ሚሊዮን ብር በላይ ነው እንግዲህ በጀት የዞለት እየተከናወነ የሚገኘው ይህ የመንገድ ግንባታ በተለይም ደግሞ ከቡልቡላ አላጌ የሚወስደው ዋናው መንገድ ከ94% በላይ ተጠናቋል። ቀሪዎች ስራዎችን በጥቂት ቀናት ውስጥ የሚጠናቀቁ ነው የሚሆኑት። ከዛ ባሻገርም ከባራ ወደ ሚቶ የሚወስደው የመንገድ ወይም ደግሞ የአገናኝ መንገድ ከ34% በላይ ተጠናቋል። በተለይም ደግሞ ይህ መንገድ ከ9.2 ኪሎ ሜትር በላይ የሚረዝም ሲሆን ከ34% በላይ ተጠናቋል። የአፈር ቆረጣና ሙሌት ከዛ ባሻገርም ደግሞ የፍሳሽ ማስወገጃዎች ስራዎችን ጨምሮ በርካታ ተግባራት እየተከናወኑለት ነው የሚገኘው። በተለይም ይህ መንገድ በሀገር በቀሉ ኪቢሽ የተሰኘ ኮንስትራክሽን ነው እየተከናወነ የሚገኘው። በአጠቃላይም ደግሞ ይህ መንገድ በመንገንባቱ በአካባቢ ያለውን ኢኮኖሚ በአካባቢ ያለውን የተለያዩ የግብርና ስራዎችን ለማጠናከር ከፍተኛ አስተዋጽኦ እንዳለው ተጠቅሷል። በተለይም ይህ አካባቢ በስፋት በግብርና ምርቶች የሚታወቅ ነው ወይም ደግሞ ከፍተኛ ገንዘብ ሊያመነጩ የሚችሉ የግብርና ምርቶች በስፋት ያሉበት አካባቢ ነው። እንደ ቦለቄ፣ ስንዴ የተለያዩ የግብርና ምርቶች በስፋት የሚመረትበት አካባቢ ከመሆኑ ጋር ተያይዞ የዚህ መንገድ ፕሮጀክት መገንባቱ በአጠቃላይም በአካባቢው ያለውን የግብርና ምርት ወደ ማዕከላዊ ገበያ ለማውጣት ከዛ ባሻገርም አምራችና ሸማቹን ለማገናኘት አርሶ አደሩን ተጠቃሚ ለማድረግ ከፍተኛ አስተዋጽኦ እንዳለው ተጠቅሷል። ከዛ ባሻገርም ደግሞ በአካባቢው ያለውን የቱሪዝም መስህብን ይበልጥ ለዓለም ለመግለጥም ከፍተኛ አስተዋጽኦ እንዳለው ነው የተጠቀሰው። የአካባቢው ነዋሪዎች እንደገለጹት ከሆነ በተለይም ከዚህ ቀደም ለአገልግሎት ወደ ተለያዩ ከተሞች ይሄዱ ነበር። ይህ ደግሞ ከፍተኛ ጫና ይፈጥርባቸው ነበር። በተለይም በቂ ወይም ደግሞ የተሟላ መንገድ አለመኖር በእንቅስቃሴው ላይ ተጽዕኖ ይፈጥር እንደነበር አንስተዋል። ይህ መንገድ መገንባቱ ግን በቀላሉ አገልግሎት ለማግኘት ከፍተኛ አስተዋጽኦ እንዳለው አንስተዋል። የትምህርት፣ የሕክምና የተለያዩ መሰረታዊ ሊባሉ የሚችሉ የአገልግሎቶችን ለማግኘት የዚህ መንገድ መገንባት ከፍተኛ ደስታ እንደፈጠረላቸው አንስተዋል። ከዛ ባሻገርም የሚያመርቱት ምርት በተገቢ ዋጋ ለገበያ ለማቅረብም መንገዱ ወይም ደግሞ ፕሮጀክቱ እየተጠናቀቀ መሆኑ ከፍተኛ እምርታ እንደፈጠረላቸውና ከፍተኛ ደስታ እንደፈጠረላቸው አንስተዋል። በተለይም በዚህ ፕሮጀክት ላይ የወሰን ማስከበር ችግር
ችግር በስፋት ይነሳ የነበረበት መንገድ ነው። ታዲያ የኢትዮጵያ መንገዶች አስተዳደር የቡታጅራ አካባቢ ፕሮጀክት ማኔጅመንት ጽሕፈት ቤት ከአካባቢው መስተዳደሮች ጋር ባደረገው ንግግር አማካኝነት እነዚህ ችግሮች መቀረፋቸውና አሁን ላይ ይህ ፕሮጀክት ወደ ፍጻሜው እየተቃረበ መሆኑን የተገለጸው አጠቃላይ የዚህ መንገድ መጠናቀቅ ደግሞ ለአካባቢው ማህበረሰብ ከፍተኛ የኢኮኖሚ መነቃቃት እንዲሁም ደግሞ የቱሪዝሙ እንዲሁም የተለያዩ ዘርፎች ለማነቃቃት ከፍተኛ አስተዋጽኦ ያበረክታል ተብሎ ይጠበቃል። በታቀደለት የጊዜ ገደብ ለማጠናቀቅም በርካታ ተግባራት እየተከናወኑ እንደሚገኙና በጥራትና በፍጥነት መንገዱን እንዲጠናቀቅ ለማስቻልም ስራዎች በስፋት እየተከናወኑ እንደሚገኙ ተነስቷል። ከዛ ባሻገርም ኪቢሽ ኮንስትራክሽን መንገዱን በጥራትና በሚፈለገው ልክ የገነባው መሆኑ ነው እንግዲህ እኛም ባደረግነው ቅኝት ማረጋገጥ የቻልነው። አባዲ ስለ መረጃዎች እናመሰግናለን። ተመልካቾቻችን አሁን ደግሞ ከውጭ ሀገራት ወዳገኘናቸው ዘገባዎች ነው የምናልፈው። የአሜሪካ ፕሬዝዳንት ዶናልድ ትራምፕና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ያደረጉት የስልክ ውይይት በአሜሪካና ዩክሬን መካከል ሊደረግ የነበረውን የሚሳኤል ሽያጭ ያልተወሰነ ቀን ያራዘመ ስለመሆኑ ተገለጸ። ውይይቱ በሚቀጥሉት 15 ቀናት ውስጥ ፕሬዝዳንቶቹ ቡዳፔስት የገጽ ለገጽ ውይይት እንዲያካሂዱ መንገድ ከፋሽ ነው ተብሎለታል። አለም ነዋሴ። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ ወዲህ ለ8ኛ ጊዜ የተካሄደው የትናንቱ የስልክ ውይይት ትራምፕ በቶማሃውክ ሚሳይል ሽያጭ ጉዳይ ውሳኔያቸውን ለማሳወቅ ከዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ጋር የያዙት የዋይት ሃውስ ቀጠሮ ከመካሄዱ 24 ሰዓት ቀደም ብሎ ነው። አንዳንድ ተንታኞች የሩሲያዋ መሪ በስኬታማነት ያካሄዱት የስልክ ደፈጣ ብለውታል። እንደነዚህ ተንታኞች እምነት ሞስኮ በስኬታማ የቀን አጠባበቋ የትራምፕና የዜሌንስኪ የቶማሃውክ ሚሳይል ሽያጭ ጉዳይ አበይት አጀንዳነትን ላልተወሰነ ጊዜ እንዲራዘም ማድረግ ችላለች። ሩሲያኖች ትናንት ያካሄዱትን ውይይት ገንቢና ፍሬያማ ሲሉ ገልጸውታል። ትራምፕ እንዳሉት ምናልባት በ15 ቀናት ጊዜ ውስጥ እሳቸውንና ፑቲንን በሃንጋሪ ዋና ከተማ ቡዳፔስት ውስጥ ተገናኝተው እንዲነጋገሩ የሚያደርግ ነው ብለዋል። የቡዳፔስቱ ስብሰባ ፕሬዚደንት ትራምፕ ተስፋ ባደረጉለት በ15 ቀናት ጊዜ ውስጥ የሚካሄድ ከሆነም ባለፈው ነሐሴ ወር 2017 በኢትዮጵያ አቆጣጠር ማለት ነው ከተካሄደው የአላስካው ስብሰባ ቀጥሎ ሁለተኛው ይሆናል። የአላስካው ስብሰባቸው ከፍተኛ ተስፋ የተጣለበት እንደነበር የሚታወስ ነው። ፕሬዚደንት ትራምፕ እሱን ተከትሎ በሩሲያው ፕሬዚደንትና በዩክሬኑ አቻቸው መካከል ቀጥተኛ ውይይት መደረግ አለበት ብሎ በመጽናታቸውና ሩሲያኖች ችግሩ ተገናኝቶ የመነጋገር ጉዳይ ሳይሆን የምንነጋገርበት አጀንዳ የለም በሚል አልቀበልም በማለታቸው የሰላም ጥረቱ እስካሁን ተስተጓጉሎ ቆይቷል። የዩክሬኑ ፕሬዝደንት ከኪየቭ ወደ አሜሪካ በመንገድ ላይ ሳሉ የሰሙትን ይህን ዜና አስመልክተው በሰጡት መግለጫ 2500 ኪሎ ሜትር ርቀት በሚወነጨፈውና ሞስኮን ጨምሮ ሰፊ የሩሲያን ግዛት ጥቃት መጣል ይችላል የተባለው ቶማሃውክ ሚሳይል ጉዳይ ሩሲያን ተጣድፋ ድርድሩን እንድትቀጥል አደረጋት ብለዋል። ፕሬዚደንት ትራምፕ ታላቅ እርምጃ አሳይተናል ሲሉ በገለጹት የትናንቱ የስልክ ውይይት ከዩክሬን ጦርነት እልባት ፍለጋ ባልተናነሰም ከጦርነቱ ማክተም በኋላ በሁለቱ መካከል ስለሚኖረው የጎመራ የንግድ ልውውጥ አብዝተን አውግተናል ብለዋል። የሁለቱን የታቀደ ግን ቀኑ ያልተቆረጠ የቡዳፔስት ስብሰባ በተመለከተ በሚቀጥለው ሳምንት የሁለቱ ሀገራት ከፍተኛ ባለሥልጣኖች ተገናኝተው ሁሉን ነገር እንደሚያቀናጅም ተናግረዋል። ትራምፕ የአሜሪካ ከፍተኛ የልዑካን ቡድን በውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደሚመራም ታውቋል። ከትራምፕ ፑቲን የስልክ ልውውጥ ሰዓታት በፊት ሩሲያም ግዙፍ ከተባሉ የምሽት ድብደባዎቿ አንዱ የተባለው ውርጅብኝን ዩክሬን ላይ አካሂዳለች። የ28 ቦሊስቲክ ሚሳይሎች ሩምታና የ320 ሰው አልቦች ወጀብ ያካተተው ቅጥቀጣ ከወዲሁ ከግማሽ በላይ ወድሟል በተባለው የሀገሪቱ የጋዝ ክምችትና መሠረተ ልማት ላይ ጨምሮ በኤነርጂ ምንጮችና ማሰራጫዎች ላይ ያተኮረ ነበረ። ከባዱ የዩክሬን ክረምት እየገባ ባለበት ሰዓት እንዲህ አይነቱም የራሽያ ስልታዊ ጥቃት ነዋሪውን በዘልማድ እንደምንለው ለአጥንት ሰባሪ ብርድና ቁር የሚያጋልጠው ነው። በአሜሪካ የዩክሬኗ አምባሳደር ኦልጋ ስቲፋንሻል ከመሪዎቹ የስልክ ውይይት ከመደረጉ በፊት ሩሲያ አያሌ የዩክሬን ግዛት መውገሯን ሞስኮ ለሰላም ያላትን እውነተኛ አመለካከት የሚያጋልጥ ሲሉ ገልጸውታል።
በስፖርት ዘገባችን በሳምንቱ ከሚደረጉ የአውሮፓ ታላላቅ ሊጎች የሊቨርፑልና ማንቸስተር ዩናይትድ የላንክሻየር ደርቢ ጨዋታ ተጠባቂ ነው። በጀርመን የደርክላንሰር ደርቢ ጨዋታ ደግሞ ነገ በባየር ሙኒክና ዶርትሙንድ መካከል ሲደረግ በጣሊያን ሴሪያ ሮም ከኢንተር ሚላን ይገናኛሉ። ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ከ6 ሰዓት አንስቶ ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና አሸናፊ እንዳለ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።